አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ዛሬ ይዤላችሁ የመጣው ኪሩድ የተሰኘውን ክፍል 20 ድራማ ነው ማለት ነው። እነሆ እንድትከታተሉ በአክብሮት ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት ሳጥን አስቀምጡልኝ ማለት ነው። እኔ ወደ ድራማው አመራለሁ ማለት ነው። ብርቱካን እንግዲህ ለእስከዛሬ ድረስ ስላደረሰችው ግፍና ስቃይ መከራ እንግዲህ ዛሬ እየጯን ያገኘ ትመስላለች። ቤኪ እንግዲህ ከዶክተሩ ቤት መሄድ አለብኝ እህቴን ወይም ባለፈው ሳምንት እንዳየ ነው ዙፋኔን እንግዲህ በማንጅራቷን እሷ ባትሆንም ትዝታ እህቷ አስደብድባት ነበረ። ነገር ግን አሁን ሁሉም አይናቸው ብርቱካን ላይ ስለሆነ ቀጥታ ያደረገችው ወይም ያስደበደበቻት ብርቱካን ናት ብሎ ነው ያሰው ቤኪ ብቻም ሳይሆን መላ ቤተሰቡ እንደዛ ነው ያለው። ኤልሳ ወደ ቤት እንዳይሄድ አባዬ እንደዚህ አልፈቀደም፣ እስከምትረጋጋና እንዲሻልህ እዚ ነው መሆን ያለብህ ብትለውም ነገር ግን ተንግዶዳ እዛ ቤት መቀመጥ የለባትም። ብርቱካን እስከዛሬ ለሰራችው ግፍ ዋጋ መስራት አለ፣ ዋጋ መክፈል አለባት። ከዛ ተቤትም መውጣት አለባት። እኔ እህቴ አንድ ነገር ከሆነች እምኒያ የሆነ ነገር ሆናለሁ በማለት መልስ ይሰጣታል። እሷን በጣም ስለጨነቃትና ወደ ቤትም እንዳይመለስ ስለፈለገች ለእህቷ ለዙፋን ትደውልና እንድትመጣ ታደርጋለች። ከዚህ በፊት እንግዲህ ለማስታወስ ያክል ክፍል 19 ሊያልቅ ሲል ወይዘሮ ዙፋን ብርቱካን እንግዲህ እህቷን ሶፋ ላይ ተኝታ ትዝታ ወይም ቲቲ ማለት ነው አፈና ልትገላ ስትል ሰራተኛዋ ደርሳ ነበር ያዳነቻት። እሷም እንግዲህ ለምን አዳንሻት? መግደል ነበረብኝ። እሷ ግን ወይም ሰራተኛዋ በጣም የተገረመችውና የታዘበችው የእህትማማቾች የዚህን ያክል መጨካከንና የዚህን ያህል ማባላት ምንድን ነው ሚስጥራቸው በማለት ግራ የገባት ለዙፋኔ ሁሉንም ነገር ትነግራታለች። ኧረ እባክሽ እህትማማቾቹ ሊጋደሉልሽ ነው፣ ኧረ ጉዳቸውን ስሚ፣ ቢኪኔ ነው እያሉ እኮ ሰዎቹ እኮ ሊጋደሉ ነው። ከዚህ ከቤት ውጭ ብትላትም ልትወጣ አልቻለችም። ቆይ ማን ምን ይሻላል ስትላት በቃ ገብቼ ላረጋጋቸው ስትል ዙፋኔን የራሳቸው ጉዳይ ነው ይሄ የእህትማማቾች ጠብ ስለሆነ እራሳቸው ይፍቱት፣ አንቺ ደግሞ እዚህ ውስጥ ምን አገባሽ በማለት ራሷን እዚህ ውስጥ እንዳትከት ነጻ ታወጣታለች። ከዶክተሩ ቤት ስትመለስ ብርቱካን ሶፋ ላይ ቁጭ ብላ ነበረ። እናም ያደረግሽኝን ነገር ፈጽሞ አረሳም፣ ዋጋ አስከፍልሻለሁ ስትላትም ብርቱካን ስላልገባት ነገሩ ምንድን ነው ስትላትም ነገርየውማ ግልጽ ነው እኮ ምን ነው አላውቅም አልሽኝ? አንቺ አይደለሽ እንዴ እንደዚህ ያስደረግሽኝ? በቀላሉ የምሞት መስሎሽ ከሆነ በጣም ተሳስተሻል። ብርቱካን ዋጋ አስከፍልሻለሁ ለሰራሽው ስራ ሁሉ በማለት እናትየው ግን ወደ ውስጥ እንድትገባና ዋጋ ከሌለው ሰው ጋር እያወራች ጊዜዋን መግደል እንደሌለባት ስትነግራትም ብርቱካኔም ቀበል ብላ ልክ ናት እኮ እናትሽ ልክ ናት ግቢ በማለት ታስገባታለች። ነገር ግን ለፍቅር ብላ መስዋዕት የምትከፍለው እያስመሰልኩም ቢሆን እውነቱን አውጥቼ አንቺን ከዚህ ቤት አውጥቼ ቤኬን የግል ያደርጋለሁ በማለት የምትከራከራት እንዴት አንቺ እኮ በጣም ቆሻሻና በጣም አጸያፊ የሆንሽ ሴት ነሽ፣ እንዴት የእህትሽን ባል ትመኛለች ስትላትም እኔ ፍቅሬን ቀምተሽና እንዲሁም በባልሽ ላይ እየወሰለሽ እገዛ ቤቱ ላይ እገዛ አልጋው ላይ በማለት ትተረክባታለች። ለማንኛውም ትንሽ ከተጫጫሁ በኋላ ከዚህ ቤት ፈጽሞ እንደማካሄድ ቃል ከገባችላት በኋላ ሶፋ ላይ አሁንም ተመልሳ ትቀመጣለች። ቲቲ እንግዲህ እያበደችና እያራበደች እንዴት አድርጋ ቤኪን የግሏ ማድረጓን እህትና ማቾቹ የገቡበት ፉክክር በማን ድልነት እንደሚወጣ እያለች ያለ ቤኪ እንግዲህ በረከት ከዶክተሩ ቤት ይመጣል። ስልክ ስታያቸው ኤልሳንና ዙፋኔን ድንግጥ ብላ ክውርር ብላ ትቀራለች። ነገር ግን ከኋላ ያላየችው ትልቁ ሰርፕራይዝ በረከት ነበረ። ቤኪ እንግዲህ ስታየው በጣም እየተርበተበተች ያደረገችው ስራ ያደረገችው ግፍና መከራ ያሳየችው የስቃይና የመከራ ጊዜ እያንዳንዱ ፊቷ ላይ ድቅን እያለ በምን አይኖቿ እንደምታየው ግራ ገብቷት ሰውነቷ እየተንቀጠቀጠ ራሷ እየዞረ ምን ማለት እንዳለባት ግራ ገብቷት ጭራሽ እሱን ዝም እንዳይልና የሆነ ነገር እንዲል ትጠይቀዋለች። ምንም ነገር ልልሽ አይደለም፣ አንቺ ከዚህ ቤት መውጣት አለብሽ፣
በክብር አንቺ ሴትዮ ክብርሽን ጠብቀሽ ከዚህ ቤት ውጭ በማለት ከቤት ሊያሰጣት ቢሞክርም እሷ ግን ፈጽሞ እኔ አልወጣም ከዚህ ቤት ማን ነው የሚያስወጣኝ በማለት ወደ ክፍሏ ልትሄድ ትሞክራለች። እግሩ ስርም ለወርቃ ትለምነዋለች። አንድ ድል ሰጥቷትና እንደ ድሮ እንዳልሆነች እንደተቀየረች ብርቱካን ለበረከት ትነግረዋለች። እሷ ምንጊዜም ድጋሜ ራሱ የብትወለጅና ብትፈጠሪ አንቺ የምትቀየሪ ሴት አይደለሽም በማለት ቤኪ ይመልስላታል። ቤኪ እኔ እንዳንቺ ክፋትና እንዳንቺ መከራ ቢሆን የአንቺ ጣፋንታ ይህ አይደለም። ነገር ግን ፈጣሪ ዋጋሽን ይሰጥሻል፣ ስራሽም እንደ ጥላ በሄድሽበት ይከተልሻል በማለት መልስ ይመልስላታል። እኔ ከቤቴ በማስወጣት እረፍት ማግኘት ነው። ለሰራሽ ስራ ለበደልሽ በደል እሱ ፈጣሪ ይከፍልሻል በማለት መልስ ሰጥቷል። ክፍሏ ገብታ ተቆልፋለች። ቢጠብቋት ወይ ብቅ ወይ ጥልቅ ያለ ነገር ሲጠፋባቸው ቤኪ ሄጃ እናገራለሁ ሲል ዙፋኔ የሆነ ነገር የምታረግባት ወንድሟ መስሏት አብሬህ ልሂድ ስትለው የሚያስፈልግ ከሆነ እጠራችኋለሁ፣ ለእሷ በአሁን ባለችበት አቅም ላይ ምንም አታደርገኝም በማለት ይገባላል ወደ ክፍሏ። ቡርቴ እንግዲህ ብርቱካን ስልክ ደውላ ምን ማድረግ እንዳለባትና እንደመጣና ከቤቱም ሊያስወጣት እንደሆነ ለስራ ባልደረባዋ ትነግራለች። እስከ ዛሬ ለሁለታችንም ጥቅም ስሰራ ቆይቻለሁ። አሁንም የቻልከውን ነገር እንድታደርግ የቻልኩትን ነገር አድርጌ እዚህ ቤት መቆየት አለብኝ በማለት ታወራለች። ለማንኛውም የቻልሽውን ነገር ሁሉ አድርጌ ብሎ ስልኩን ይዘጋባታል። ስልኩን እንደዘጋይ ቤኪ ይገባና ነይ ውጭ አንቺ ሴትዮ ለምንድን ነው የማትወጪው በማለት ያስፈራራታል። እሷም እባክህ ይቅር በለኝ፣ እስከ ዛሬ ጥፋት እንዳጠፋው አውቃለሁ፣ ነገር ግን አሁን ይቅር በለኝ ብትለውም ቤኪ ይቅርታ ሊያደርግ ፈጽሞ ፈቃደኛ አይደለም። ያደረገችውን ነገር እያንዳንዱን ያስታውሳት ጀመር። ሽባ አደረግሽኝ፣ ቤተሰቦችን አሰቃየሻቸው፣ አልጋዬ ላይ ወንድ ይዘሽ ተኛሽ፣ በገዛ አልጋዬ ላይ አንቺ እኮ ይሄ ብቻ በቂ እኮ አይደለም ለአንቺ ቅጣት፣ ሌላም ይገባሽ ነበር በማለት ስላትም እሷ ግን እባክህ ተቀይሬያለሁ ብላ መልመጥመጧን ትቀጥላለች። አይ ይሄ ነገር የማያዋጣ እንደሆነ ሻንጣዋን ይዛ እንድትወጣ አሁንም ጠይቋት ይወጣን ወደ ሳሎን ሁሉም ተሰብስበው እየጠበቃት ነው። በዚህ ሻንጣዋን ሳትይዝ ራሷን ችላ ትወጣለች። ወዳውም እንደወጣች እንዲህ በማለት ትመልስላታለች እህቷ ቲቲ። ናሁን ሁሉም ነገር ተነቅቷል እህቴ፣ ከተነቃ ተነቃ ነው በቃ አራዳ ላራዳ ብላ ውጪ ትላታለች። አቆይ ግራ የገባት ኤልሳ እናንተ ልጆች እህትማማቾች ወይስ ጥላት ናቸው? እንዴት በእህትሽ እንደዚህ ትያለሽ? ስለትም እሷ በእርግጥም እህቴ ናት፣ ነገር ግን ለሰራችው ሴራና ላደረገችው ለቤኪ ክፋት እኔ መቼም ይቅር አላትም። እህቴ ብትሆንም በመልካም ነገር እንጂ መጥፎ ነገር ስታረግ አብሬ አልሆንም በማለት ትመልስላታለች። ቲቲ በመሄዷ የተገላገለች መሰላት። ብዙ ተቀናቃይ እንዳላት ያላወቀችው እሷ የራሷ ጠላት ወይም ኤልሳ ራሱ ቤኪን የእሷ ለማድረግ ወይም በጣም እንደምታፈቅረው ያልገባት እሷ ከሄደች ቤኪ የግሌ ይሆናል ብላ ያመነችው እንግዲህ እዚህ ላይ ደርሳለች። ከትንሽ ደቂቃ በኋላ በእጇ መርፌ ይዛ ወደ ቤት ወደ ሳሎን ትመጣለች። ቤኪ አሁንም አንቺ ሴትዮ ውጭልኝ በማለት ጩኸቱን ይቀጥላል። እሷ ግን አልወጣም በማለት ደጋግማ ትነግረዋለች። እንዴት እንደምትወጪ አሳይሻለሁ በማለት ሊጠጋ ሲል በያዘችው መርፌ ልትወጋው ስትል እህቷ ቲቲ ወይም ትዝታ ላው ላይ ተደርባ ለሱ የነበረው የጣፋንታ መርፌ ለሱ ይሆንና ፌንት ነቅላ ተወድቃለች። የዛም ጊዜ ራሱን መቆጣጠር አቅቶ አንገቷን ይዞ ሸሚዟን ይዞ ኮሌታዋን ይዞ ከቤት አስወጥቶ ይቆልፍባታል። ከዛም በኋላ እንዲያረጋጓ ካደረጉ በኋላ ብዙ በር ብደበድብም ፈጽሞ ግን ሊከፍቱላት አልቻሉ። ማንም ሰው እንዳይከፍትላትም አግዟን ቤኪ ዛሬ እንግዲህ የወጣችው ጎዳና ላይ ለመኖር እንግዲህ እስከ ነፍሰ ጡር መሆኗም የተነሳ የትናንትና ሴራና የትናንትና ተንኮሏ እዚህ ላይ አድርሷታል። ከዚህ የበለጠም በእርግጥም ለብርቱካን ይገባታል። ያደረገችው ክፋትና ያደረገችው ነገር ይቅር የሚባል አይደለም። ትዝታም
ተሽሏት እየተሞላቀቀች ነው። በዚህ በብልጠትነቴ ቤኪን የግሌ ያደርገዋለሁ ብላ ታምናለች። ቀጣይ ፓርት ይዤላችሁ